ሶስተኛው የአእላፋት ዝማሬ ከጥቂት ደቂቃዎች በኋላ በአዲስ አበባ መስቀል አደባባይ ይካሄዳል። ከአዲስ አበባው መስቀል አደባባይ በተጨማሪ በድሬዳዋ እንደሚደረግ ነው የሚታወቀው። የጃንደረባው ትውልድ ይህንን ፕሮግራም በማዘጋጀት እንግዲህ ሶስተኛ ዓመቱን አስቆጥሯል። የአእላፋት ዝማሬ ዘንድሮ በቀላሉ እዚህ የደረሰ አይደለም። ብዙ ውጣ ውረዶች፣ ብዙ ተቃውሞዎች የገጠሙት ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን በሀዘን ውስጥና በችግር ውስጥ እያለች ነጭ ተለብሶ ዝማሬ በህብረት ማድረጉ አግባብ አይደለም፣ መደረግም ካለበት ጥቁር ተለብሶ ነው የሚሉ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በግሩፕ ሆነው ሲቃወሙት ነበር። በተቃርኖ ደግሞ እንግዲህ ምስጋና ለእግዚአብሔር በማቅረብ ጥያቄያችንንም በዛው ለሱ መንገሩ ከዚህ ሀሳብ ጋር የሚቃረን አይደለም የሚሉ ሀሳቦች አሉት። እጅግ ውጥረት የበዛበት ነው። የዘንድሮ እንግዲህ መስቀል አደባባይ ባለፉት ከተደረገው ከሁለቱ አእላፋት ዝማሬ በጣም ይለያል። ዲያቆን ሄኖክ ኃይሌ ትላንትና በዚህ ጉዳይ ላይ መግለጫ ሰጥቶ ነበር። እሱን እናድምጥ። እሺ፣ ይህን ለምትሰሙ ሁሉ እንግዲህ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ ልደቱ በሰላም አደረሳችሁ። የሰላም የፍቅር በዓል ያድርግልን። አሁን እንግዲህ ሶስተኛውን ነው የምናደርገው። 2016 ነበር የጀመርነው። የመጀመሪያውም ዓላማችን የነበረው መስቀል አደባባይ ለማድረግ ነበር። ያው ማሟላት ያለብንን ነገሮች ስላላሟላን ሳይሆን ቀረ። ያው በሁለቱ ዓመታት ግን የታዳሚው ቁጥር እየጨመረ መጥቶ በተለይ ባለፈው ዓመት ቤተክርስቲያን ውስጥ ከነበረው ህዝብ የሚተካከል በጣም ብዙ ህዝብ ውጪ ነበርና ቦታው ላይ ተገኝቶ ዝማሬውንም ማየት መስማትም አልቻለም ነበርና ያው ናቹራሊ በሁኔታዎች ስላስገደዱን ወደ መስቀል አደባባይ መጀመሪያ አስበን ወደ ነበረው በሶስተኛው ዓመት መጥተናል ማለት ነው። ያው በጣም ብዙ ህዝብ ይታደማል ብለን ጠብቃለን። እንግዲህ ዘንድሮ በሺዎች የሚቆጠሩ የእምነቱ ተከታዮች ነጭ በነጭ ለብሰው መስቀል አደባባይ ላይ ይደምቃሉ። ዝማሬዎቹ በሁሉም አቅጣጫዎች ላይ በፕሮግራሙ ለተሳተፉት በግልጽ ግጥሞቹ ይታያሉ። ሁሉም የሚዘምርበት፣ ሁሉም እግዚአብሔርን የሚያመሰግንበት የአእላፋት ዝማሬ ሆኖ እንደሚጠናቀቅ ነው የሚጠበቀው። የጸጥታ አካላቱም ይህንን ፕሮግራም በሰላም እንዲጠናቀቅ ዝግጅታቸውን አጠናቀዋል። ወደ መስቀል አደባባይ የሚወስዱ የተለያዩ መንገዶችም ከቀኑ 6 ሰዓት ጀምሮ ዝግ ሆነዋል። በአሁኑ ሰዓት በርካታ ምዕመናን ወደ መስቀል አደባባይ እየጎረፉ ነው የሚገኙት። ይሄ እንግዲህ እጅግ ደማቅ ድባብ፣ ልዩ ድባብ፣ የኢትዮጵያን ሌላ ገጽታ የሚያሳይ እንደሆነ ዲያቆን ሄኖክ ኃይሌ ተናግሯል። እሱንም ድምፅ እናድምጥ። ምንድነው ባለፉት 2 ዓመታት የታደሙ ሰዎች መጀመሪያ መምጣት የቻሉ ወይም ፊት ቦታ ማግኘት የቻሉ የክብር እንግዶች ካልሆኑ በስተቀር አብዛኛው ሰው መዝሙሩን የተመለከተው በስክሪን ነበረ። ያው ከ12 በላይ ስክሪኖች አድርገን መዝሙራቱን እንዲዘምር ለማድረግ ሞክረናል። ግን ያም ሆነ ያው ሳውንድ ሲስተም ምንም ሁሉም ቦታ መድረስ አልቻለም ነበር። መስቀል አደባባይ መሆኑን ታወቅን በኋላ የመጀመሪያ ለማድረግ የሞከርነው የትኛውን ቦታ ላይ ያለ ሰው እኩል ማየት የሚችለው ስቴጅ ለመፍጠር ነው የሞከርነው። ስለዚህ 8 ማዕዘን ያለው የክብ ቤተክርስቲያን ቅርጽ ያለው ባለ 3 ደረጃ በጣም ውብ መድረክ ነው የተሰራው። ስለዚህ የትኛውን ቦታ ላይ ያሉ ሰዎች ፊት ለፊት ያሉ ሰዎችን ያህል ነው ማየት የሚችሉት። እንደውም መድረኩ ቅርብ ካለው ሰው ይልቅ ሩቅ ያለው ሰው የበለጠ የተሻለ ቪው እንዲኖረው ለማድረግ ነው የተሞከረው። ከዛ ውጪ ብዙ ስክሪኖች የራሱ የመስቀል አደባባይ ላይ ያለው ስክሪን አለ፣ እኛም የጨመርናቸው። በእያንዳንዱ ስክሪን ላይ የመዝሙር ግጥሞች ስላሉ ያው እንደ አለፉት የአእላፋት ዝማሬዎች ሁሉ ተመልካችና ህዝብ የሚባል ነገር የለም። ሁሉም እኩል የሚዘምርበት የሚጸልይበት በጣም ትልቅ መንፈሳዊ መድረክ እንዲሆን ነው የታሰበው። እንግዲህ እግዚአብሔር ቢረዳን ከተለያዩ አካባቢዎች ብዙ ሰዎች እየመጡ ነው። ከውጭ ሀገር በርካታ ሰዎች መጥተዋል ለአእላፋት ዝማሬ ብለው። አዲስ አበባ ውስጥም ያሉ በርካታ አጥቢያ ሰንበት ትምህርት ቤቶችና አድባራት የደርሶ መልስ ጉዞ አካሂደዋል። እና ዋነኛ ዓላማችን ዝማሬው ላይ ከተሳተፈ በኋላ ሰው የሌሊቱን ቅዳሴ እንዲያስቀድስ ነው። ስለዚህ ደርሶ መልስ ጉዞዎች በጣም ተዘጋጅተዋል በየአድባራቱ። በግልም በማህበር የሚመጡት ሰዎች ያው ዋናው ቅዳሴ የሌለው ዝማሬ ማለት ማህተም ያልተመታበት ደብዳቤ ማለት ነው እና በዓሉ የሚጠናቀቀው በቅዳሴ ስለሆነ ማታ በጊዜ ነው የምንጨርሰው። 1 ሰዓት ተኩል የዝማሬው ይጠናቀቃል። ያው በሰዓት አንታማም ባልነው ሰዓት ነው ስንጨርስ የነበረው። ዘንድሮም ብፁዓን አበው ሊቃነ ጳጳሳት በርካታ እንግዶች በተገኙበት
9 ሰዓት ይጀመራል። እንግዲህ ሶስተኛው የአእላፋት ዝማሬ በገና ዋዜማ ታኅሳስ 29 በመስቀል አደባባይ እና በሌሎችም አካባቢዎች ይደረጋል። በነገራችን ላይ ከአዲስ አበባና ከድሬዳዋ ውጪ በራሳቸው በተለያዩ ቦታዎች ላይ ፕሮግራሙን ያዘጋጁ አካባቢዎች አሉ። ለምሳሌ አሰላ፣ ሐዋሳ እና ሌሎችም ቦታዎች ይህንን የአእላፋት ዝማሬ አዘጋጅተዋል። ነጭ በነጭ በመልበስ የተለያዩ ከኢየሱስ ክርስቶስ ልደት ጋር የተያዙ ዝማሬዎችን በህብረት በማዜም ምስጋና የሚያቀርቡበት ነው። የምስጋና በዓል ነው። ይሄ እዚህ ፕሮግራም አዘጋጆች እንደገለጹት እንግዲህ የዘንድሮ የአእላፋት ዝማሬ ደግሞ ቀደም ሲል እንደነገርኳችሁ በብዙ ውጣ ውረዶች በተቃውሞች እዚህ የደረሰ ነው። በቴክኖሎጂ ታግዞ እጅግ ደማቅ በሆነ መልኩ ከ9 ሰዓት ከ30 እስከ 1 ሰዓት ምሽት ከ30 ድረስ ይከናወናል። 1 ሰዓት ከ30 በኋላ ሁሉም ምዕመን ወደ ቤተክርስቲያን ሄዱ የምሽት የሃይማኖታዊ ስርዓቱን ቅዳሴውን እንዲሳተፍ ለማድረግ ነው በጊዜ የሚጠናቀቀውም ተብሏል። በነገራችን ላይ በዓለም አቀፍ ቴሌቪዥኖች ጭምርም ይዘገባል ተብሏል። ይህንን አስመልክቶ ደግሞ ዲያቆን ሄኖክ ኃይሌ እናስደምጣችሁ። እንግዲህ ሶስተኛ የአእላፋት ዝማሬ ከ9 ሰዓት ጀምሮ እስከ ምሽት 1 ሰዓት ከ30 ድረስ በቀጥታ በተለያዩ መገናኛ ብዙሃኖች ይተላለፋል። በዩቲዩብ ቻናሎችም ይተላለፋል። በቀጥታ እንድትከታተሉ የዚህ ፕሮግራም አካል እንድትሆኑ በአካል ያልተገኛችሁ ማለት ነው እንጋብዛለን። እንኳን ለገና በዓል ለኢየሱስ ክርስቶስ የልደት በዓል አድረሳችሁ ማለት እንወዳለን። መልካም ጊዜ